ወደ ቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። ቀደምት አበው ሲተርሱ የራስን ጥሎ የሌላውን አንጠልጥሎ የሚባል ብሂል አለ። አንድ ታላቅ አባትን አስተዋውቃችኋለሁ፣ ከበረከቱም ትካፈላላችሁ። አብራችሁን ብትቆዩ ብዙ እውቀትን ልታገኙበት ትችላላችሁ ብዬ አስባለሁ። የምታውቁትም ልትኖሩ ትችላላችሁ፣ ግን ለማስታወስም ይረዳችኋል። አብራችሁን ቆዩ። እንኳን አደረሳችሁ፣ እንኳን አደረሰን። በ6ኛው መቶ ክፍለ ዘመን ወደዚህ ዓለም የመጣው ኢትዮጵያዊ ቅዱስ ያሬድ በሰማያዊ ልዩ ጣዕመ ዜማ ምሳሌ የሆነ በምድራዊውም በእጅጉ ያጌጠ ቅዱስ ነው። ቅዱስ ያሬድ የተወለደው ሚያዝያ 5 ቀን 505 ዓ.ም በአክሱም ከተማ ከአባቱ ከይስሐቅ ከእናቱ ከታውክሊያ ነበር። ሆኖም በተወለደ በ7 ዓመቱ አባቱ ስለሞተ እናቱ ለአጎቱ ለጌዲዮን እንዲያሳድገውና እንዲያስተምረው አደራ ሰጠችው። ያሬድ ከአጎቱ ዘንድ መዝሙረ ዳዊትን በሚማርበት ጊዜ ስለሚቆጣውና ስለሚገርፈው መታገስ ተስኖት ማይክራይ ወደ ተባለ ቦታ ሄደ፣ ተደበቀ። እዛም አዲስ አበባ አጎና ሲኒማ አካባቢ በሚገኘው ደብረ ይባብ የቅዱስ ያሬድ ቤተክርስቲያን ኢትዮጵያዊው የአባታችን የሊቁ የቅዱስ ያሬድ የዓመታዊ በዓል በስሙ በታነጸው ግዙፍ ቤተ መቅደስ ሌሊቱን ከየአድባራቱ በመጡ ሊቃውንቶች ለክብሩ በሚገባ መልኩ በራሱ ዜማ በሚገርም ወረብ ሲያመሰግኑ አድሮ ሲነጋ ብፁዕ አቡነ ፋኑኤል ተገኝተው ከኪዳን ጸሎት ጀምሮ ቅዳሴውን በመብራት ተዘጋጅተው ለመጡ ምዕመናን አቁርበው ባርከውናል። ከቅዳሴ በኋላ ታቦታቱ ከመንበረ ክብራቸው ተነስተው ሲባርኩን ከተለያዩ ቦታ በመጡ ምዕመናን፣ ዘማሪያን እና ደቀ መዛሙርት ታጅቦ ልዩ በሆነ ሁኔታ በድምቀት ተከበረ። ከዚህ ቦታም ሳለ ለፀሐይ ከተከለለበት ዛፍ ስር ሆኖ ወደ ቅርንጫፏ ሲመለከት አንዲት ትል ምግቧን ለመፈለግ በምታደርገው ጥረት ደጋግማ ወድቃ ስትነሳ በመጨረሻም ሲሳካላት ማየቱ ቅዱሱም ባየው ነገር ተደንቆ እርሱም ከዚች ትል ተምሮ ወደ አጎቱ ዘንድ ተመልሶ የመጽሐፍ ትምህርቱን መቀጠል ችሏል። በአጎቱ ዘንድ ባገኘው እውቀት መነሻና
እግዚአብሔር በሰጠው የእውቀት ጸጋ ቅዱሱ ብዙ ነገሮችን አርቆ መመልከት መቻሉ ለቤተ ክርስቲያን መገልገያ የሆኑ በርካታ መጻሕፍትና ዜማን መድረስ ችሏል። ከነዚህም መጻሕፍት ውስጥ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋስዕት ዋና ዋና ተጠቃሽ ናቸው። ከዜማ ደግሞ ግዕዝ፣ እዝል፣ አረራ የተሰኙትን ለቤተ ክርስቲያን በማበርከት አሁን ድረስ በዚሁ ድርሰት በስርዓተ ቅዳሴ፣ በማህሌት፣ በወረብ እና በሌሎች አገልግሎቶች ይሰጥበታል። ቅዱስ ያሬድ ለቤተ ክርስቲያን ጌጧ፣ ልብሷ እና ሁለመናዋ ነው። ያለ ቅዱስ ያሬድ ስራዎች አገልግሎት በመስጠት አይታሰብም። ሁሉም ድርሰቶች የሰውን አእምሮ ገዝተው ሰማያዊውን አገልግሎት በአይነ ልቦና እንድንመለከት የሚያደርጉ፣ ቀልብን ሰብስቦ በተረጋጋ ሁኔታ ለማመስገን የሚያስችል መንፈስን ገዝተው በፍጹም ሕሊና እግዚአብሔር ለማገልገል የሚሆኑ ስራዎች ናቸው። አባታችን ቅዱስ ያሬድ አክሱም ከተማ ሳለ በጊዜው የነበሩት ንጉሥ አጼ ገብረ መስቀል አስጠርተውት በፊታቸው የድርሰቱ ውጤት ከሆኑት የወረብ ዜማ ሲያቀርብ ንጉሡ ዜማው አስደምሞት እና ተመስጦ ውስጥ ሆኖ እግሩን በጦር ሲወጋው እርሱም ንጉሡም እስካለማወቅ ድረስ የቻለ ዜማ ነው። በዚህ ምክንያት ስራዎቹ በሙሉ ሰማያዊ ናቸው። ቅዱሱ ከወቅቱ ንጉሥ አስፈቅዶ ከአክሱም ወደ ጎንደር በመሻገር ወንበር ተክሎ ደቀ መዛሙርትን በማፍራት ላይ ሳለ ከደብረሃዊ ገዳሙ ከፍ ብሎ ባለ ቦታ ግንቦት 11 ቀን ብሔራውያንን በመሰወር የቻለ ታላቅ የቤተ ክርስቲያን ድንቅ አባት ነው። ይህንንም የቤተ ክርስቲያን ታሪክ እና ድርሳናት ያስረዱናል። ውድ ቤተሰቦች ከዚህ ነገር የምንረዳው በዓለማዊ ሕይወት የውጭ ሰዎች ተራ የዓለማዊ ዘፈን እንኳን የደረሱ ሰዎች እውቅናቸው ከዓለም እስከ አጽናፍ ድረስ ይሰማል። ቅዱስ ያሬድ የደረሳቸው መንፈሳዊ ዜማዎች ግን እስካሁን ድረስ ማንም ሰው አያውቃቸውም። ሌላው ቀርቶ በእህት ቤተክርስቲያን ኦሪየንታል ኦርቶዶክስ ቤተክርስቲያን የሚባሉት እንኳን አያውቁትም። ይህንን አለማድረጋችን የእኛም ስህተት እንዳለበት ሆኖ የሊቃውንቱም የሁሉም ድርሻ አለበትና ይሄ አባት በተቻለ አቅም ዓለም የሚያውቅበት መንገድ መፈጠር ያለበት ይመስለኛል። አባታችን ቅዱስ ያሬድ መንፈሳዊነቱ እጅግ የላቀ በእግዚአብሔር ዘንድ ትልቅ ቦታ የሚሰጠው አባት ነው። በዚህም ምክንያት እመቤታችን ቅድስት ድንግል ማርያምን በጸሎት እንድናመሰግንባት የደረሰልን መጽሐፍ አለ። ይህም መጽሐፍ አሁን ድረስ አገልግሎት እየሰጠ ይገኛል። አንቀጸ ብርሃን ይባላል። ይህን አንቀጸ ብርሃን ከደረሰና እመቤታችንን ካመሰገነ በኋላ ነው የተሰወረውና አሁን ብሔረ ሕያዋን ከሚገኙ አባቶች አንዱ ኢትዮጵያዊ ትልቁና ቅዱስ ሊቅ አባታችን ነው። የቅዱሱ በረከት ረድኤት አይለየን፣ የዓመት ሰው ይበለን። ፕሮግራሙ በጣም ሰፊና በጣም በልዩ ሁኔታ ወረብ የታደረ ነው። በሱ ድርሰቶች ሊቃውንት የተባሉ ተመርጠው ከየአድባራቱ መጥተው ሌሊቱን ሙሉ ምንም አይነት እረፍት ሳይደረግ ዝማሬ ሲደርስ ነው ያደረውና እሱን ተከታተሉ። አብራችሁን ብትቆዩ ትደሰታላችሁ፣ ሐሴትም ታደርጋላችሁ። አብራችሁን ቆዩ።